በተለመደው አረንጓዴና ሰማያዊ ቀለም በተለበጠ ዓለም ውስጥ፣ ከዝገት በር ጀርባ ምስጢራዊ የአትክልት ስፍራ ነበረ፣ እና አያ የተባለች ትንሽ ልጅ ትኖር ነበር። አያ ጸጥ ያለች፣ በዝናብ የታጠበ ሰማይ ቀለም ያላት ዓይን ይዛ፣ እና የማይናገሩ ነገሮችን ተናገረች። የድሮ የኦክ ጩኸት፣ የወንዙ መሳቅ፣ የድንቢጦች ወሬ። ከሁሉም በላይ፣ በብርሃኑ የሚነገሩትን ጸጥ ያሉ ታሪኮች አዳመጠች። አንድ ከሰዓት በኋላ፣ ፀሐይ በረጅሙ የሜዳ ሳር ውስጥ ወርቃማ ክር ስትስቃል፣ አያ እስትንፋሷን የሰረቀ ነገር አየች። ቢራቢሮ ነበር፣ ነገር ግን በመጽሐፍ ውስጥ አይታ የማታውቀው ቢራቢሮ ነበር። ክንፎቹ ብርቱካናማና ጥቁር ብቻ አልነበሩም፣ ሕያው ቀለም ያላቸው ብርጭቆዎች ነበሩ። በማይቻሉ ቀለሞች ያብረቀርቁ፣ ወደ ኤመራልድ የሚፈስ ጥልቅ ሰንፔር፣ እንደ ትናንሽ የፀሐይ ጨረሮች የሚወርድ የወርቅ አቧራ። መደነስን የተማረ የሰማይ ቁራጭ ነበር። ቢራቢሮ ዝም ብሎ አልበረረም፣ ቀለም ቀባ። ክንፎቹ አየሩን በሚያበሩበት ቦታ፣ ለተወሰነ ጊዜ የተንጠለጠለ፣ የሚያብረቀርቅ የቀለም ዱካ ትተው ወደ ብልጭልጭነት ሄዱ። የፀሐይ ብርሃንን እየቀባ ነበር። አያ በማወቅ ጉጉት ወደ ጭፈራው ገባች። ጠፍተሃል፣ በሹክሹክታ ተናገረች። ቢራቢሮ በተዘረጋችው ጣቷ ላይ አረፈች። ክንፎቹ በቀስታ እየተንቀጠቀጡ። በአእምሮዋ ውስጥ አንድ ስሜት ተሰማት፣ ድምፅ ሳይሆን ግልጽ፣ ብሩህ ሐሳብ፣ ብቸኝነት። እሱ የሰማይ ሰዓሊ፣ የመጨረሻው አይነት፣ እና ጥበቡ የማይታይ ነበር። አየዋለሁ አለች አያ፣ ልቧ እያበጠጠ። በጣም የሚያምር ነገር ነው። ከዚያ ቀን ጀምሮ፣ በሚስጥር የአትክልት ስፍራ ውስጥ ጓደኝነት አብቧል። አያ በሳሩ ውስጥ ትተኛ ነበር፣ ቢራቢሮ ደግሞ ከበላይዋ ታሪኮችን ትስል ነበር። የሚያብረቀርቅ ወይንጠጅ ቀለም ያለው ዩኒኮርን ሆነ። የቀይ እና የብር ነጠብጣቦች በደመና ውስጥ ቤተ መንግሥት ሆኑ። ጥበቡ አላፊ ነበር፣ ከብርሃን እና ከአየር የተሰራ፣ እና አያ ብቸኛ ታዳሚዋ ነበረች። እሷ የእሱ ጋለሪ ነበረች። ጀብዱ የጀመረው ግራጫው ሲመጣ ነው። ከአትክልቱ ዳርቻ ጀምሮ፣ ከአበባ ቅጠሎች ቀለሙን የሚያፈሰውና ሳሩን የሚያጠነክርና ጸጥ ያለ ድክመት የጀመረው ግሎም ነበር። ይህም ውበትን እና ትዝታን የሚመገብ የተረሳ ሐዘን ነበር። የአትክልት ስፍራው ዘፈኖች መደበቅ ጀመሩ። የቢራቢሮ ቀለሞች ደክመዋል። በአንድ ወቅት የሚያብረቀርቁ መንገዶቹ ፈዛዛ መናፍስት ሆኑ። ግሎም ብርሃኑን እየሰረቀ ነበር። የቀለም ጸደይ ማግኘት አለብን አላት አያ፣ ትንሿን ፍሬሟን ረጅም እንዲመስል በሚያደርግ ቁርጠኝነት። የድሮ የአትክልት ስፍራ ታሪኮች ስለሱ ተናገሩ። ሁሉም የዓለም የመጀመሪያ ቀለሞች የሚፈነጩበት የተደበቀ ምንጭ። ጉዟቸው በሚወዱት በሚጠፋው የአትክልት ስፍራ ውስጥ ነበር። ግሎም ሊያታልላቸው ሞከረ። በሹክሹክታ ሄጅ ውስጥ ወደ ጭጋግ ተለወጠ። ድምፆቹም የአያ እናት ወደ ቤቷ ስትጠራት ሰማች። በእግርሽ አዳምጪ፣ በጆሮሽ አይደለም። ቢራቢሮ ጮኸ። ብርሃኑ ደካማ ግን ቋሚ ፋኖስ ነበር። አያ በባዶ ጫማዋ እውነተኛውን ሞቅ ያለ መንገድ ተሰማት እና ገፋፉ። ወደ ሪፍሌሽንስ ክሪክ መጡ። አሁን ጭንቀቶችን ብቻ የሚያሳይ ቀርፋፋ፣ ብርማ ውሃ እየፈሰሰ። አያ ራሷን እንደ ተረሳችና ብቻዋን አየች። ቢራቢሮ በድፍረት እየተንቀጠቀጠች በውሃው ላይ ፈጣን እና ብሩህ ምስል ቀባች። ሁለቱም እየሳቁ ነበር። የውሸት ነጸብራቁ ፈረሰ። በመጨረሻም፣ ወደ አትክልቱ ማዕከል፣ ወደ አሮጌው የድንጋይ ክበብ ደረሱ። መሃል ላይ ምንጭ ሳይሆን ደረቅ፣ ግራጫ ጉድጓድ ነበር። ድቅድቅ ጨለማው እዚህ በጣም ወፍራም ነበር። ከባድ የዝምታ ብርድ ልብስ። ጸደይ ጠፍቷል አለች አያ፣ ተስፋዋ እየተናደደ።
ቢራቢሮ ወደ ጉድጓዱ ዳርቻ ተንሸራተተ። ብርሃኑ ሊጠፋ ተቃርቧል። የመጨረሻውን ግልጽ ሐሳቡን ነካ። አልጠፋም። ተረስቷል። ጸደይ ትዝታ ነው። አያ ተረዳች። ቀለም ማግኘት አያስፈልጋትም፣ ማስታወስ ያስፈልጋታል። በግራጫ ሳር ውስጥ ተንበረከከች። አይኖቿን ጨፈነችና አዳመጠች። በጆሮዋ ሳይሆን በውስጡ ለብርሃኑ የሚናገረው ጸጥ ያለ ቦታ። የጽጌረዳውን ቬልቬት ቀይ፣ የቢጫ ካፕ ጭማቂ ቢጫ፣ የጠዋት ሰማይን ቀዝቃዛ ሰማያዊ አስታወሰች። የእናቷን ሳቅ፣ የሱፍ አበባ ቢጫ፣ የአባቷን እቅፍ፣ ሞቅ ያለ የጡብ ቀይ፣ የእንጆሪ ጣዕም፣ ደማቅ፣ ደፋር ሮዝ አስታወሰች። እንደምታስታውሰው ማጉረምረም ጀመረች። የንጹህ ስሜት ቃል የለሽ ዜማ። በእነዚህ ትዝታዎች የተሞላ አንድ እንባ በጉንጯ ላይ ተንከባለለ። በጉድጓዱ ግራጫ ድንጋይ ላይ ወደቀ። ፕሊንክ! ድምፁ የብር ደወል ነበር። እንባው በወደቀበት ቦታ ትንሽ የሚያብረቀርቅ አረንጓዴ ስንጥቅ ታየ። ከዚያም የማይሆን ሰማያዊ ቡቃያ፣ ደማቅ ቢጫ ተኩስ፣ እውነተኛና ጠንካራ ቀለም። ከጉድጓዱ ፈነዳ። እንደ ውሃ ሳይሆን እንደ ሕያው ብርሃን፣ በማዕበል ውስጥ እየሮጠ። ግሎም ድምፅ የሌለው ጩኸት ጮኸና በውሃ ውስጥ እንደ ስኳር ፈሰሰ። የቀለም ማዕበል ቢራቢሮ ላይ መታው። ወደ አየር ወጣ። ተመልሶ ብቻ ሳይሆን ተለወጠ። ክንፎቹ የፍጥረት አውሎ ነፋስ ሆኑ። አሁን አየሩን እየቀባ ብቻ አልነበረም፣ ዓለምን እንደገና እየቀባ ነበር። ሳሩን በዚፕ ሞላው። ኤመራልድ ፌንጣውን መልሷል። አበቦቹን ቀባ እና ወደ ሮዝ እና ወይንጠጅ ቀለም ተመለሱ። በትንሿ የአትክልት ስፍራቸው ውስጥ ያለው ሰማይ ወደ ፍጹም እና ጥርት ያለ ሰማያዊ ጥልቀት ተለወጠ። የቀለም ጸደይ ቦታ አልነበረም፣ ምስጋና ነበር። የማስታወስ ተግባር ነበር። የማስታወስ ተግባር ነበር። ውበት እና ድምፅ እየሰጠችው። አያ ደክማ እና እየሳቀች አሁን ሕያው በሆነው ሳር ውስጥ ተኛች። ቢራቢሮ በአፍንጫዋ ላይ አረፈች። ክንፎቹ በቀስታ እየተንከባለሉ በደስታ በወርቅ ብልጭታዎች አቧራ አደረጓት። አትክልቱ ከመቼውም ጊዜ በበለጠ ድምፁን ከፍ አድርጎ ዘምሯል። ከዚያ ቀን ጀምሮ በጣም ጸጥተኛ ከሆንክና በልብህ እንዴት ማዳመጥ እንዳለብህ ብታውቅ ልታያቸው ትችላለህ። በሰማይ ቀለም ያላቸው አይኖች ያሏት ትንሽ ልጅ፣ በሜዳ ላይ የምትጨፍር፣ በሕይወት ባለው የደስታ ብሩሽ ምት የምትመራ፣ የብርሃንና የማስታወስ ታሪኮችን ከሰዓት በኋላ ባለው ሰፊ ባዶ ሸራ ላይ የምትስል። ምክንያቱም የቀለም ጸደይ ጠባቂዎች ነበሩ እና ብቸኛው ተግባራቸው ዓለምን እውን የሚያደርገውን ውበት ማስታወስና ማጋራት ነበር።